ይኸውላችሁ አሁን ስትመጣ ማንም ሰው እንዳያስደነግጣት። ቀስ ብለን አናግረናት እቃው እሷ ጋር ከሆነም እንቀበላታለን። አባዬ እኔ ከመኝታ ቤት ስትወጣ ይቻታለሁ። ከዛ ናታንን ይዛ መርካቶ ሄደች። ሲጀመር ኩላት መለስላት ትችላለች። እኔ በጣም የገረመኝ የናታን ተባባሪ ነው። ናታን እኮ ሲጀመር ዳጣን ካገኘ በኋላ እኛን ረስቶናል። አንቺ እንደ ሴት ውሻ ነገር ማቀጣጣልሽን አቁም። ይኸውላችሁ ስትመጣ እንዳታስደነግጧት። ቀስ ብለን እንጠይቃታለን። አልክ? እንዳታስደነግጧት? አዎ። ተው ደረጀ፣ ቀን ትለፍና እኔ እናንተ ገና ቁጭ ብለን ብዙ የምንጠያየቀው ነገር አለ። አባዬ ሲጀመር ኬት ነው ያገኘሃት? አጭበርብራ ነው ቤት የገባችው። ስለዚህ ከዚህ በኋላ ከዚህ ቤት ማስወጣት ነው ያለብን። ዝም በይ አንቺ። ጆሮ ከሰጡሽ ብዙ ታወሪያለሽ። ምን ማድረግ እንዳለብኝ እኔ ጠንቅቄ ያውቃለሁ። ዳጣ ያላሰበችው ትልቅ ከባድ የሆነ ችግር ገጠማት በአቢጊያ ምክንያት። አቢጊያ እንግዲህ እዛ ቤት ዳጣ ከመጣችበት ሰዓት ጀምሮ ሰላሟን አታለች። ይሄም ደግሞ ትልቁ ምክንያት ናታን ነው ማለት ነው። ናታን እና ዳጣ ዛሬ እንግዲህ መርካቶ መጽሐፍ ለመግዛት ሄደዋል። መጽሐፍ ቀዳለች። ተቆጣት ከናታን ጋር እንዲጣሉ ብታረግም እንኳን ነገር ግን ናታን ሁሉንም ነገር ተረድቶ ዳጣን ይልቁንም አብሯት መሄድ ጀምሯል። ይሄ ደግሞ በጣም ኤቢን እያቃጠለ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ዳጣ እንግዲህ ለ18 ዓመት ወላጆቿን ስትፈልግ የነበረችው ድራማ ተከታታይ ድራማ ወደ እናንተ ይዘን መጥተናል። ቀጣዩን ክፍል በመግቢያው ላይ እንዳያችሁት እንግዲህ ቤተሰቡ ተበጥብጧል። የተበጠበጠበት ምክንያት ደግሞ ዳጣ ከቤት ጌጣጌጥ ሰርቃለች፣ ወርቆች፣ አልማዞች ሰርቃለች በሚል ሴራ ቤቱ እንዳለ ተበጥብጧል። ይሄንን ደግሞ ያደረገው ወይም ያደረገችው ማናት ከተባለ አቢጊያ በቅናት ምክንያት ይሄንን አድርጋለች። እናቷ ክፍል ገብታ እንግዲህ እናቷ በሌለችበት እንደሚተኛ ሰው ትንሽ እህቷን ከመኝታ ቤት አስወጥታ ቁጭ ብላ ተንኮል አስባ መጀመሪያ ያሰበችው ተንኮል አልተሳካላትም። በዛኛው ፓርት እንዳየነው መጽሐፍ አስቀድዳ የናታንን መጽሐፍ ዳጣና ናታንን ለማጣላት ሙከራ አድርጋ ነበረ። ቪዲዮ ሁላ የቲክቶክ ትሬንድ ነው ብላ ቀጥታ ለናታን አሳይታው ነበረ። ናታን ግን ያለውን ነገር ተረድቷል። እሷም እንዳልሆነች ጠይቋታል። እኔ አይደለሁኝም እሷ የቀደድኩት እኔ ነኝ፣ ነገር ግን ቅደጂ ቲክቶክ ላይ ፖስት ትሻል ያለችኝ እሷ ናት ብላ እንግዲህ አቢጊያ ይሄንንም ክዳለች። ናታን ግን ዳጣን አምኗታል ማለት ነው እውነቷን ስለሆነ። አሁን ደግሞ ያሰበችው ተንኮል እንግዲህ ከናታን ጋር እሷን ለማራቅ ከቤት እንድትወጣ እያደረገች ያለችው ነገር ምንድን ነው? መኝታ ክፍል ገብታ እንግዲህ ቤት ያሉትን የእናቷን ጌጣጌጦች፣ ወርቆች እንዳሉ በኪሷ ይዛ ነው የወጣችው ማለት ነው። እናትየዋ ይሄንን እሷ ስታረግ አላየችም። ትንሽ እህቷ ግን ተመልሳ ወደ ክፍል ስትመጣ ኪስሽ ያለው ምንድን ነው ብላ ልታይ ስትል በጥፊ ነው ያለቻት። በጥፊ ብላ ስትጮህ እናትየዋ ስትገባ ወደ መኝታ ክፍል አስደንግጣኝ ነው ብላ የዋሸችው። ግን ትንሿ ልጅ በጨረፍታ አይታለች ምን እንደሆነ ባታረጋግጥም ኪስሽ ምንድን ነው ያለው ስላት ነው በጥፊ የመታችኝ፣ ውሸቷን ነው እያለች ለእናቷ ትናገራለች። አስደንግጣኝ ነው ብላ ዝም ትላለች። እናትየዋ እንግዲህ በሁለቱ መጣላት በጣም ነው የተናደደችው። እናንተ መቼ ነው የምታድጉት? ቆይ መቼ ነው የምታድጉት? መቼ ነው ትልቅ የምትሆኑት? አሁንስ አልበዛም ብላ እንግዲህ በጣም ተማራ እየተናገረች ነበር ማለት ነው። አቢጊያ እንግዲህ ይህን እያደረገችበት ምክንያት ዳጣን ናታን በመጽሐፍ ጉዳይ ምንም አላላትም። ጠየቃት፣ ኖርማል እውነቱን ተረዳ። ሳትዋሺ ተናገሪ አንቺ አይደለሽም ወይ ቅደጅ ያልሽኝ ስትላት እንግዲህ ግጥም አድርጋ ነው የካደችው አቢጊያ ማለት ነው። ዳጣ እንግዲህ የመጀመሪያ ፋይት ይጀምራል ብላ ነበረ። ለተደበድባት ሁላ ተነስታ ነበረ በቤቴ ምናምን ብላ እንግዲህ ናታን ነው ያገላገላቸውና ያ አልተሳካለትም። ስለዚህ መጽሐፍ ስለቀደሽ ቅጣት ትቀጫለሽ ብሏታል። ቅጣቱ ደግሞ ምንድነው? መርካቶ ድረስ አብረን ሄደን መጽሐፉን መግዛት ነው ያላት። የቀጣት ቅጣት ይሄንን ነው። ይሄንን የሰማችው አቢጊያ ግን ከኔ ጋር ነው አብረን የምንሄደው፣ እሷ ለምን ትሄዳለች ብላለች። አይ ከእሷ ጋር ነው መሄድ ያለብኝ፣ ቅጣቱን የምትቀጣው የቀደደችው እሷ ስለሆነች ራሷ ናት።
ብለዋለች። ይቅርታ ከዚህም በኋላ መጻፍን አልቀድብም ብላ እንግዲህ ይቅርታ ጠይቃለች። ናታን ሁሉንም ነገር በደንብ ተረድቷልና ይቅርታውንም ተቀብሎ ታርቀናል ብሎ እንግዲህ ተቃቅፈውላ ነበረ። በዚህ በጣም ተናዳለች አቢጊያ እንግዲህ ናታንን በጣም ታፈቅረዋለች፣ እሱ ደግሞ አይፈልጋትም። በዚህ የተነሳ እንግዲህ በቅናት እየአበደች ትገኛለች። ምንም ልታመጣ አልቻለችም። መርካቶ መሄዳቸው በጣም ስላናደዳት በጣም ስላበሳጫት የእሷን የዳጣን ስም ለማጥፋት እንግዲህ የእናቷን ጌጣጌጦች የት እንዳስቀመጠችው ባይታወቅም ከቤት እንዳሉ የወሰደችው እሷ ናት ማለት ነው። በራሷ ጊዜ ደግሞ እናቷ ተኝታ ባለችበት ቀስ ብላ ሄዳ ቁጭ ብላ ረበሽኩሽ እኔ ብላ ነው እንግዲህ እቺ ልጅ እዚህ ቤት ከመጣይ ምንም አላማረኝም፣ ውድ የሆኑ እቃዎችን እዚህ ማስቀመጥ አይኖርብንም፣ የውጭ ልጅ ስለሆነች እኔ ልትሰርቅ ትችላለች እያለች እንግዲህ እናቷን እያወራች ነበር። እና ስትሰርቅ ያየሽው ነገር አለ ወይ? ምንድነው የተፈጠረው ስላት፣ አይ ስትሰርቅ አላየዋትም፣ ግን እንደዚሁ ሳስባት ሌባ ትመስለኛለች፣ ምንም ደስ አላለኝም ብላ እንግዲህ ለመናገር እዚህ መኝታ ክፍል እንዲሁም ገብታ ስትወጣ ሁሉ አይቻታለሁ ብላ ነው ለእናቷ የተናገረችው። እንግዲህ እናቷ ብድግ ብላ ጌጣጌጦቿ ስታይ ጌጣጌጦቿ የሉም። በጣም ነው የተናደደችው። በጣም ሆት ነው የሆነችው። እንዴት እንደዚህ ይደረጋል? ድሮም እኮ ደረጀን ብዬው ነበረ፣ አይሰማም አልሰማም ብሎኝ ነው እንጂ እንዴት ይህን ሁሉ ወርቅ ይዛማ እዚህ ቤት እንዴት ተመልሳ ትመጣለች? ብዙ ሰው ላይ የሰጠኝ ስጦታ እኮ ነው ከዚህ የወሰደችው ብላ በጣም ትናደዳለች። የአቢጊያ ፍላጎትም ይሄ ነበረ። እንግዲህ ግን ይሳካላታል አይሳካላትም የሚለውን እንግዲህ አብረን ነው የምናየው። እውነት ተፈልጎ ሲታጣል ወርቁ ወይስ ምን ይሆናል የሚለውን በቀጣይ ፓርቲ የምናይ ይሆናል። እንግዲህ አባትየው ያው ሰምቷል። አቶ ደረጀ በጣም ደስተኛ ሆነሃል በዚህ ሰሞን ከወትሮ የተለየ ሁሉ ነገር በጣም በቃ ደስ ብሎ ካል እያለችው ነበረ ማርቲና። እና ደስተኛ ስለሆንኩኝ እኮ በጣም አንቺም ልትደሰች ነው የሚገባው። እንዴት ደስተኛ አልሆንም? አንቺን የመሰለች ሚስት አለኝ፣ ልጆች አሉኝ እና ለዚህ ነው የምደሰተው ብሎ ቢመልስላትም አይ ከበፊቱ በበለጠ አሁን ላይ ግን በጣም ተደስተሃል ብላ ነበረና ስለ አቢጊያ እና ስለ ናታንም እያወራችሁ ነበረ። ይሄ ከመፈጠሩ በፊት ናታንና አቢጊያ በጣም ይዋደዳሉ። አቢጊያ ናታንን በጣም ነው የምትወደው። እነሱ ቢጋቡ ደስ ይለኛል፣ ደግሞ የልጅ ልጅም ማየት እፈልጋለሁ እያለች ለደረጀ እንግዲህ መኪና ውስጥ ቁጭ ብላ እያወራችሁ ነበረ ማርቲ ማለት ነው። ናታን እና አቢጊያ በአንቺ ግፊት በአንቺ ግፊት ትወደዋለች ነው ያላት። ያው እናትየዋ ይሄን የመሰለ ልጅ ሊያመልጥሽ አይገባም፣ ተፍ ተፍ ብለሽ መያዝ አለብሽ፣ የራስሽ ማድረግ አለብሽ እያለች እየመከረቻት ነበረ። ከመጀመሪያው ፓርት ላይ ስናይ ልጅቷ እንግዲህ በእናቷ ግፊትም ሆነ በራሷም ሆነ እንግዲህ ልጁን ወደዋለች። እሱ ደግሞ ለሱ ምንም ፍቅር የለውም ናታን ማለት ነው። አይወዳትም፣ አይፈልጋትም። እንዲሁም በተቃራኒው ታናድደዋለች፣ ታስጠላዋለች ማለት ነው። እንግዲህ አንዳንድ ጊዜ እንደዚህ ነው ማለት ነው። ከዝምዝም ወዲህ ምን ፍየል ወዲያ የሚባል አማርኛ አለና ከማይወዳት ሰው ጋር ነው ያለችው። በጣም ነው አክት የምታደርገው ለመወደድ፣ ግን አልተሳካላትም። ይዋደዳሉ እያለች ትገኛለች እናትየዋም። አባትየው ግን በአንቺ ግፊት ነው። እነሱ ሁለቱ ከተዋደዱ የሚዋደዱ ከሆነ እኔም ደስ ይለኛል፣ ግን ናታን ምንም አይነት ስሜት ለሷ ያለው አይመስለኝም። ሁለቱ ከተዋደዱ ግን ችግር የለውም። ናታን የሚወዳት የሚፈልጋት አይመስለኝም። ሴት ልጅ ከምትወደው ባትወድም ከወደዳት ሰው ጋር መኖር ትችላለች። እኛ ወንዶች ግን እንደዛ አይደለንም። አትገፋፊያት፣ እራሳቸው እነሱ ሁለቱን ታያቸው። እነሱ በትክክል ከተዋደዱ ደስ ይለናል ብሏል እና እኔን እመነኝ እያለች ትገኛለች። እናትየዋ እንግዲህ ልጇ እንድታገባ ካላት ጉጉት አንጻር ነው እንደዚህ እያለች ያለችው። እንግዲህ አቶ ደረጀ ሁሉም ነገር ዳጣ ናት ከቤት ጌጣጌጦች የወሰደችው፣ እንዴት ደግሞ ናታንስ ይተባበራል? አብሮ ጭራሽ መርካቶ ድረስ ሄዷል እያሉ እንግዲህ እሱንም አንድ ላይ ጨፍልቀውታል። ከዚህ በፊት ምንም አይነት እቃ ጠፍቶ አያውቅም፣ እሷ ከመጣች ነው የጠፋው ብለዋል። አዲስ ሰው ስለመጣ ነው፣ ሌላ ማንም ሊወስድ አይችልም ብለው ደምድመዋል። ተረጋጉ፣ እናጣራለን። ስትመጣ ግን ጮኻችሁ አስታስደንግጧት፣ የተፈጠረውን ነገር እንደርስበታለን ቀስ ብለን እያለ ይገኛል። አቶ ደረጀ እንግዲህ በጥሞና እየተናገረ ነው። ማርቲ ደግሞ
በጣም በስሜት ነው የምትናገረው። ጭራሽ ቀስ በሉ ትላለህ። ይህን ሁሉ ጌጣጌጦችን ወስዳ ፖሊስ እንድጠራልኝ ነው የምፈልገው። እንዴት እንደዚህ ታደርጋለች? እያለ እየተቆጣይ ትገኛለች። ግን ተረጋጉ፣ እንረጋጋ፣ ቀስ ብለን እንጠይቃታለን። እሷ እጅ ላይ ካለም ቀስ ብለን እንቀበላታለን እያለ ነው። ሁሉም እንግዲህ አብዛኛው ቤተሰብ አይፈልጋትም። ውሃ፣ ናታን እና ሰራተኛ ያሆና ያለችው እነሱ ቤት ሰላም እንግዲህ የዳጣ እናት ናት ብለን ነው እኛ የምንገምተውና እሷ ግን ያው እሷ እንደማታረግ በሙሉ ምንም ጥፋት እንደማታጠፋ ያምኗታል፣ ይወዷታል። ያው አባትየውም አባት ነው። ልጁን ስላገኘ ባይናገርም እንኳን ደስተኛ ነው ማለት ነው። እስካሁን እንግዲህ እውነቱን አላፈረጠውም። ሚስትየዋ እንግዲህ ዳጣ ልጅ የሆነችለት የሰማይለታ ምን ልትወስን እንደምትችል ማሰብ በጣም ነው የሚከብደው። መቼ ነው የምትሄደው እቺ ልጅን ቢላት ብላ ጠይቃለች። መልስ አላገኘችም። እንግዲህ ዝም ነው ያላት። መኪናውን አስነስቶ ነው ዝም ብሎ የሄደው። መልስ ሊሰጣት አልፈለገም። እሷ ናት የወሰደችው ብላ እንግዲህ አቢጊያም ቁጭ ብላ እንደው ምንም እንዳልተፈጠረ ነገር ምንም እንዳላደረገ እሷ ናት መኝታ ቤት ገብታ ወጥታለች። ከዛ በኋላ ደግሞ ናታንን እንሂድ ብለው መርካቶ ሄዳለች እና እሷ ናት ልትሆን የምትችለው። መጀመሪያውኑም እኔ ተናግሬ ነበረ፣ ስትመጣም ደስ አላለችኝም፣ ከዚህ ቤት እንዲሁም ማስወጣት አባዬ እያለችው ነበረ። ወሬ አታቀሳስሪ፣ ሄደሽ ክፍልሽ ግቢ እያለ እንግዲህ እየተቆጣት ይገኛል አቢጊያን እና ፊት አልሰጣትም። አባትየው ያው ልጅቷ እንደዚህ እንደማታረግ አባት ብቻ ፈልጋ እንደመጣች ተረድቷልና ቀጣዩ ክፍል ምን ይሆናል የሚለውን አብረን እናያለን። ሰላም ቆዩ።